ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንግዲህ በዛሬው ቪዲዮአችን ደግሞ ፍሬሽማን ባዮሎጂ ቻፕተር 4 ፓርት 5 የመጨረሻውን ፓርት የምንመለከት ይሆናል ማለት ነው። ፎቶሲንቴሲስ ስሪ C4 ኤንድ ካም ፕላንትስ የሚሉትን በዚሁ የምንመለከት ይሆናል። ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። እንዲሁም ልንሰራላችሁ የምትወዱትን ትምህርት እንግዲህ ኮሜንት ቦክስ ላይ አሳውቁን ማለት ነው። እንግዲህ ፈጠን ፈጠን እያልን በአጠር አድርገን ግልጽ በሆነ መንገድ ለማቅረብ እሞክራለሁ ማለት ነው። let's try to proceed our videos. So let's try to see the introduction part of what is photosynthesis. Photosynthesis is a way by which green plants can make their own foods from sunlight, right? ወይም ደግሞ እነዚህ አረንጓዴ ተክሎች ምግባቸውን የሚያዘጋጁበት መንገድ ወይም ደግሞ ፕሮሰስ ምን ተብሎ ይጠራል? ፎቶሲንቴሲስ። ከምን? ከፀሐይ ብርሃን ምንን ቀጥታ ምግባቸውን የሚያዘጋጁበት ሂደት ፎቶሲንቴቲክ ይባላል ማለት ነው። ሶ ኦርጋኒዝሞች ወይም ደግሞ እነዚህ እንስሳዎች ምን ይባላል? ፎቶሲንቴቲክ ኦርጋኒዝምስ they are very vital, right? for the survival of life። እንደ አጠቃላይ እነዚህ ፎቶሲንቴቲክ ኦርጋኒዝም ምንላቸው ወይም ደግሞ ምግባቸውን በሰንላይት አማካኝነት ፎቶሲንቴሲስ ፕሮሰስ የሚያዘጋጁ ኦርጋኒዝሞች ለማንኛውም በተለይ ህይወት ላለው አካል ምንድናቸው ማለት ነው? በጣም ወሳኝ ናቸው። they are very vital for the survival of all lives in the earth crust. ሶ ኦል ኦርጋኒዝምስ ኒድስ ኢነርጂ። እንግዲህ እንደምናውቀው እያንዳንዱ ኦርጋኒዝም ወይም ደግሞ ማንኛውም ኦርጋኒዝም ምን ይፈልጋል? ኢነርጂ ይፈልጋል፣ ኒውትሪየንት ወይም ደግሞ ምግብ ይፈልጋል። ለዚህ ምግቡ ደግሞ ዋነኛው ምንጩ ምንድነው ማለት ነው? ግሪን ፕላንቶች ናቸው ወይም ደግሞ አረንጓዴ ተክሎች ናቸው ማለት they carry out the functions of life. where does this energy is coming from ስንል ወይም ደግሞ ይሄ ኤነርጂ እያንዳንዱ ኦርጋኒዝም ኢንክሉዲንግ ሂውማን ቢንግ የሚያገኘው ኤነርጂ ከየት ነው ከተባለ ከግሪን ፕላንትስ ነው ማለት ነው። ይሄ ኢነርጂ ከየት ይመጣን ብለን ስናይ ዳይሬክትሊ ዋን ፍሮም ሰንላይት ነው ስሩ አውቶትሮፊክ ኦርጋኒዝምስ ኦር ግሪን ፕላንት የምንላቸው they makes sugar or carbohydrates from sunlight that absorbs light and can convert carbon dioxide and water to what energy usable forms. Like all plants, algae, cyanobacteria and plant like protists are very important organisms that are directly absorb light energy and they makes sugars and that are vital for source of energy for all organisms. The other one indirectly from the sun ማለት ነው። ከሰን ሳይሆን indirectly በተዘዋዋሪ ከሰንላይት ልናገኝ እንችላለን። like that of ሄትሮትሮፊክ ኦርጋኒዝም የምንላቸው ደግሞ ዳይሬክትሊ ሳይሆን ቀጥታ ከግሪን ፕላንቶች ያዘጋጁትን ምግብ ምን ያደርጋሉ ማለት ነው? they needs to eat those autotrophs or they directly engulf autotrophs አውቶትሮፍን በመመገብ አሊያም ደግሞ አውቶትሮፎች ወይም ደግሞ እነዚህ ምግብ የሚያዘጋጁ ኦርጋኒዝሞች የሚያዘጋጁትን ምግብ ምን ማለት መጠቀም ማለት ነው። ሶ ሪስፓይሬሽን ኢዝ ኦፖዚት ኦፍ ዳት ኦፍ ፎቶሲንቴሲስ ራይት። ሪስፓይሬሽን ስንል የተዘጋጀውን ወይም ደግሞ በፎቶሲንቴቲክ ፕሮሰስ ሜካኒዝም የተዘጋጀውን ሹገር ምን ማድረግ ነው? ወደ ኢነርጂ ኮንቨርት ወይም ደግሞ ዊዝ ዘ ፕሬዘንስ ኦፍ ኦክሲጅን ሴሉላር ሪስፓይሬሽን እንለዋለን። ጉድ ሶ ፎቶሲንቴሲስ ክሬትስ ዋት ኦርጋኒክ ኮምፓውንድስ ፓርቲኩላርሊ ሹገርስ ማለት ነው ወይም ደግሞ ካርቦሃይድሬቶችን ያመርታሉ። ኮንቨርቲንግ ላይት ኢነርጂ ኦር they absorbs light from the sun and they can convert into chemical energies or just like carbohydrates, ATP and other energy rich biomolecules. Good. But for the sake of cellular respiration is a process by which what breakdowns of carbohydrate molecule, organic molecule to produce what? ATP. ይህንን ካርቦሃይድሬት ወይም ደግሞ ፎቶሲንቴቲክ ኦርጋኒዝም ያመረቱትን ሹገር ምን ማድረግ ነው? ወደ ኤነርጂ ኮንቨርት ወይም ደግሞ ኦክሲዳይዝ ማድረግ ነው using what? ኦክሲጅን that is why cellular respiration እንለዋለን። ሶ ዲያግራማቲካሊ ስናይ እንግዲህ እነዚህ ግሪን ፕላንቶች ወይም ፎቶሲንቴቲክ ፓዝዌይ ማለት ዳይሬክትሊ ከሰን ላይት ኢነርጂ አብዞርብ ያደርጋሉ። they have what? chlorophyll. this chlorophyll has a green pigment called chloroplast 2 ምን አለው? ክሎሮፊል አለው። ይሄ ግሪን ፒግመንቱ ደግሞ ምን ያደርጋል? ላይት ኢነርጂን ዳይሬክትሊ ወደ ካርቦሃይድሬት ወደ ግሉኮዝ ኤንድ ኦክሲጅን ምን ያደርጋል ማለት ነው? ይቀይረዋል ማለት ነው። then thus cellular respiration ስንል ደግሞ they can directly supply as a substrate ይሄንን ግሉኮዝ ወይም ደግሞ ፎቶሲንቴቲክ ኦርጋኒዝም ያመረቱትን ባዮሞሌኩል ምን ያደርጋል? using their mitochondria and they can supply or they can convert these glucose molecules to what? Energy plus some wastes like carbon dioxide and water will be what? The substrate for light
ዲፔንደንት ዛት ኦፍ ፎቶሲንቴሲስ የሚጠቀሙት ሮ ማቴሪያል ወይም ደግሞ ሰብስትሬታቸው ሪያክታንቱ ምንድነው? ካርቦን ዳይኦክሳይድ እንደ ዋተር ነው። ስለዚህ ምን ያመርታሉ? ኦክሲጅን እና ግሉኮዝ ወይም ደግሞ ኦክሲጅን እና ሹገር ያመርታሉ ማለት ነው። እነዚህ ደግሞ ሴሉላር ሪስፓይሬሽን የምንላቸው ወይም ደግሞ ጀስት ኮንሱመር ኦርጋኒዝሞች ምን ያደርጋሉ? ግሉኮዝ እና ኦክሲጅን በመጠቀም ዩዚንግ ዲ ማይቶኮንድሪያ ቢኮዝ ማይቶኮንድሪያ ኢዝ ዘ ፓወር ሃውስ ኦፍ ዘ ሴል ዌር it can generate energy through cellular respiration ማለት ነው። ግሉኮዝን ወይም ደግሞ ኦክሲጅን በመጠቀም ወደ ኢነርጂ የመቀየር ሂደት ሴሉላር ሪስፓይሬሽን እንለዋለን። So let's try to see there are two types of photosystems in during photosynthesis ሁለት አይነት ፎቶ ሲስተሞች አሉ። የመጀመሪያው ፎቶ ሲስተም 1 እንለዋለን። this photosystem 1 I mean photosystem 2 እንግዲህ ስሙ ሁለት ይሁን እንጂ it is discovered what ሁለት ያስባለበት ምክንያት ምንድነው? discovered in the second ወይም በሁለተኛ ደረጃ discovered የተደረገ መሆኑን ነው የሚያሳየው ማለት ነው። it is active in the beginning stage of light dependent reaction light dependent reaction ማለት it depends on the absorption of light but this photosystem 2 is used in the beginning stage of the light reactions. So it contains about equal amount of chlorophyll A and chlorophyll B. እንግዲህ chlorophyll ሁለት አይነት ክሎሮፊሎች አሉ። chlorophyll A, chlorophyll B and other one is chlorophyll C ምንለው አለን ማለት ነው። So this photosynthesis begins at photosystem 2 by absorbing light energy. photosynthesis ከየት ይጀምራል? ከፎቶሲስተም 2 ነው። ነገር ግን ፎቶሲስተም 2 የተባለው በምንድን ነው? በዲስከቨሪ ስለተሰጠው ነው ወይም ደግሞ በሁለተኛ ደረጃ ተገኘ ነው ማለት ነው። that absorbs light energy. So the other one, electrons are energized and pass to the electron transport chain during photosystem 2. Excellent. So the other one is lost electrons are replaced from the splitting of water molecule into two protons, free electrons and that of oxygen. እንደሚታወቀው electron transport chain ማለት is a complex of 4 complex reactions አሉት. That is why the complex 1, complex 2, complex 3, complex 4 ምንለው the final electron acceptor during the course of electron transport chain is oxygen ነው ማለት ነው። oxygen the final electron acceptor ነው ማለት ነው። so to proton pumps across the thylakoid membranes እንግዲህ እንዳየነው ኤሌክትሮን ትራንስፖርት ቼን ላይ ፕሮቶኖቹ የት ማለት ነው? ከአውተር መምብሬን ቱ ዘ ኢንተር መምብሬን ስፔስ ምን ያደርጋሉ? ፐምፕድ ይደረጋሉ ማለት ነው። ኢን ኮምፕሌክስ 1 ኮምፕሌክስ 3 ኤንድ ኮምፕሌክስ 4 ላይ ማለት ነው። ultimately this photo system 2 can protons are added to the NADPH molecules and which are stored in the form of energy and as chemical energy ማለት ነው። so the other photosystem 1 ምንለው that is why it gives it is named by discovery that is first discovered ማለት ነው active in the final stage of light reaction or light dependent photosynthesis light dependent photosynthesis ላይ መጨረሻ ላይ ነው የምንጠቀመው ማለት ነው so made up of 300 molecules of chlorophyll ወደ 300 የሚደርሱ chlorophyll molecules አሉት ማለት ነው excellent so the other one is almost completely what chlorophyll A that is why mostly chlorophyll A ነው የያዙት ማለት ነው እነዚህ ፎቶሲስተም 1 ምንለው ወደ 300 የሚደርሱ ክሎሮፊል አሉ እነሱ ምንድናቸው ማለት ክሎሮፊል A ነው ማለት ነው so high energy electrons are moved to photosystem 1 እንግዲህ ወደ ፎቶሲስተም 1 ኤሌክትሮን ምን ያደርጋል ሙቭ ያደርጋል through the electron transport chain energy is used to trap that hydrogen ions from the stroma to the inner thylakoid membranes therefore እዚህ ጋር ምንድነው ማለት ነው ኤነርጂ ይጠቀማል ምን ለማድረግ ፕሮቶኑን ፐምፕ ለማድረግ ከየት ከስትሮማው ወደ ኢነር ታይላኮይድ መምብሬኑ ይሄንን ፕሮቶን ወይም ደግሞ ሃይድሮጅን አዮን ትራንስፖርት ለማድረግ ምን ይፈልጋል ኤነርጂ ይጠቀማል ማለት ነው ሶ NADP+ converter or reduced to what NADP+ የነበረው reduced ይሆናል ምን በማድረግ gaining of electron plus what ፕሮቶን በሃይድሮጅን በማግኘት ወደ NADPH ምን ያደርጋል reduced ይሆናል when it picks up what two electron plus with what hydrogen ions hydrogen ion እና proton እና electron pairs of electron ካገኘ reduced ይሆናል okay when you see the photosystem 2 that is why this is discovered second ማለት ነው but it is used in the first stage of the light dependent reaction electrons in the chlorophyll A are excited ያደርጋል ኤሌክትሮን by the energy of what sunlight በሰንላይት አማካኝነት ኤሌክትሮን ወደ ላይ ይመጠቀም እንደም ኤግዛይት ያደርጋል ማለት ኤግዛይት electrons leave the chlorophyll A molecule that is why and goes towards the primary electron acceptor ወደ primary electron ወደ መጀመሪያው electron acceptor ሄዳ ማለት ነው a series of molecule in thylakoid membrane called what electron transport chain transfers electron transfer ያደርጋል ማለት ነው so ultimately protons are added to what the proton ወደ NADP+ added ያደርግና NADPH ይሆናል ማለት ነው
which is stored energy and as chemical energy የምንለው ማለት ነው። so photosystem 2 right after photosystem 2 there is photosystem 1 ስሙ ነው እንጂ ነገር ግን በሁለተኛ ደረጃ ነው ይሄ photosystem 1 የምንጠቀመው ማለት ነው። in photosystem 1 light is absorbed again light እንደገና ምን ያደርጋል absorb ያደርጋል excited electron leaves the chlorophyll A molecule travels along the electron transport chain to produce what NADPH within the additions of a pair of electron with a pair of protons እዚህ ጋር እንደምታዩት ምን አለ ማለት ነው እዚህ ላይ ላይት ቀጥታ አብዞርብ ያደርጋል ማለት ነው እንጂ ኮርስ ኦፍ ሪአክሽን ታይላኮይድ ሜምብሬን አለ ኤሌክትሮኑ ምን ያደርጋል ማለት ኤግዛይትድ ያደርጋል ወይም ደግሞ ወደ ፕራይመሪ ኤሌክትሮን አክሴፕተሩ ኤግዛይትድ ወይም ደግሞ ትራንስፖርትድ ያደርጋል and this is ፎቶሲስተም 2 ነው ማለት ነው ከዛስ ምን ያደርጋል ፕሮቶኑ ከስትሮማው እዚህ ጋር እንደምታዩት ሃይድሮጅን አዮኑ ከስትሮማው ወይም ከአውተር ሜምብሬኑ ምን ያደርጋል ማለት ነው ወደ ውስጥ ኢንሳይድ ታይላኮይድ ዘ ኢነር ታይላኮይድ ሜምብሬኑ ፓምፕ ይደረጋል እዚህ ጋር እንደምታዩት እቺ ኤግዛይትድ ያደረገች ኤሌክትሮን አሁንም ወደ ላይት ዲፔንደንት ፎቶሲስተም 1 ትራንስፖርትድ ያደርጋል እዚህ ጋር ኤሌክትሮኑ መጣ ማለት ነው ኤሌክትሮኑ ዘን ኢን ዘ ፎቶሲስተም 2 አሁንም ምን ይቀበልና ምን ያደርጋል ኤሌክትሮንስ አር ትራንስፖርትድ ቱ ዘ ፕራይመሪ ኤሌክትሮን አክሴፕተር ኢን ዘ ፎቶሲስተም 1 ማለት ነው ከዛስ እዚህ ጋር እንደምታዩት ፕሮቶን ፐምፕ ሳይሆን የሚያደርገው ናድፒ ምን ያደርጋል ማለት ነው ፕሮቶን አክሴፕት ያደርጋል ፕሮቶን ወይም ደግሞ ሃይድሮጅን አክሴፕት ያደርግና ሬዲዩስድ ቱ ዋት ናድፒኤች ይሆናል ማለት ነው ዊዝ ኤሌክትሮን ኤንድ ፕሮቶን ኤሌክትሮን እና ፕሮቶን በመጠቀም ምን ያደርጋል ማለት ነው የናድፒ የነበረው ወደ ናድፒኤች ሬዲዩስድ ይሆናል ሪዳክሽን ማለት አዲሽን ኦፍ ሃይድሮጅን አይደለም አዲሽን ኦፍ ጌኒንግ ኦፍ ኤሌክትሮን ኦር አዲሽን ኦፍ ሃይድሮጅን ስለሆነ then this is what we call electron transport system ይባላል ወይም ደግሞ light reactions in the photosynthesis so እዚህ ጋር እንደምታዩት photosynthesis can have what reactant or substrateዎች አሉ light ያስፈልገዋል ሌላ water እና ምን ያስፈልገዋል ማለት ነው carbon dioxide ያስፈልገዋል ማለት ነው therefore light dependent reaction ምንለው light dependent reaction light እና ቀጥታ water ይጠቀምና ምን ያመርታል ማለት ATP plus NADPH ይመረታል እነዚህ ATP እና NADPH በመጠቀም ደግሞ second or the light independent reaction that is why ምን ያደርጋል with carbon dioxide Calvin cycle sugar ወይም ደግሞ carbon dioxide ያመርታል ማለት ነው good so the process of photosynthesis እንግዲህ photosynthesis ስንል ምን ብለናል ማለት photosynthesis is the process of by which green plants make their own foods እነዚህ አረንጓዴ ተክሎች ራሳቸውን ችለው ወይም ደግሞ በራሳቸው ምግባቸውን የሚያዘጋጁበት ፕሮሰስ ምን ተብሎ ይጠራል ዲ ፎቶሲንቴሲስ ብለናል እንለዋለን አውቶትሮፍስ እንላቸዋለን እነዚህ ኦርጋኒዝሞች አውቶትሮፍስ like green plants algae and some bacteria are called as photosynthetic organisms or autotrophs እንላቸዋለን ማለት the other molecules or the other organisms we call chemo autotrophs እንላቸው ኬሚካል ፕሮሰስን ወይም ደግሞ ኬሚካል ኢነርጂን በመጠቀም ምግባቸው የሚያዘጋጁ አሉ ማለት ሰንላይት ሳይሆን ማለት synthesize sugars or their food not by using sunlight but also they extract energy from inorganic compounds by chemical the inorganic chemical compoundsዎችን ኤክስትራክት በማድረግ ምግባቸውን የሚያዘጋጁበት ሂደት ኬሞ አውቶትሮፍስ እንለዋለን ሄትሮትሮፍ የምንላቸው ደግሞ ወይም ደግሞ ምግባቸውን የማያዘጋጁ ፕላንቶች አሉ እነዚህ ሄትሮትሮፍስ ወይም ደግሞ ዲፔንደንት ኦርጋኒዝም እንላቸው such as animals fungi and most other bacteria are they relies on the other or on what autotrophs they relies on the sugar produced by what photosynthetic organism or autotrophic organisms ማለት ነው እነዚህ ምግባቸውን የሚያዘጋጁ ፕላንቶች ያመረቱትን የሚጠቀሙ ማለት ነው ደግሞ ተጠቃሚዎች ወይም ደግሞ ምንድነው ኮንሱመርስ እንላቸዋለን heterotrophs are organisms that cannot make their own food የራሳቸው ምግብን ማድረግ የማይችሉ መዘጋጀት የማይችሉ ነገር ግን የተዘጋጀ የሚጠቀሙ ማለት ነው all organisms in the world survive right all organisms in the world survive with the energy supply of what photosynthetic organism ቀድም መግቢያ ላይ ብየዋለሁ እያንዳንዱ ኦርጋኒዝም በዚህ ምድር ላይ በህይወት የሚቆየው ምን ሲሆን ነው photosynthetic organismoች ወይም ደግሞ photosynthetic process ሲካሄድ ብቻ ነው ማለት ነው good so we have oxygenic photosynthetic የምንለው አለ this is the convergence of sunlight into what chemical energy by plants green algae and that of cyanobacteria that is photosynthesis with the supply of or using of oxygen ማለት ነው the other one anoxygenic photosynthesis የምንለው አለ anoxygenic an ማለት አፍራሽ ነው አይደለ without oxygen the process where light energy is captured and converted to ATP but without the productions of oxygen and water ምንም አይነት oxygen production አይኖርም therefore they are not used as oxygen as a final electron acceptors or donors so during oxygenic process or photosynthesis light energy transfers electron to what
what from water to carbon dioxide and to produce carbohydrates or sugars. So the carbon dioxide is reduced or receives electron, and the water becomes what? Oxidized or lose electron during the course of oxygenic photosynthesis. Ultimately, oxygen is produced along with what? Carbohydrates. ከሹገሩ በተጨማሪ ምን ይመረታል? ኦክሲጅን። ነገር ግን ሮ ማቴሪያላችሁ ምንድነው? ካርቦን ዳይኦክሳይድ ኤንድ ወተር። ካርቦን ዳይኦክሳይድ ፕላስ ወተር ዊል ሊድስ ቱ ዋት? ግሉኮዝ ፕላስ ኦክሲጅን ማለት ነው። An oxygenic process uses electron donor other than what? Water. ከዋተር ውጭ ነው የሚጠቀሙት ወይም ደግሞ ሌላ ሞለኪውል ነው የሚኖራቸው ማለት። This process typically occurs in the bacteria such as purple bacteria, green sulfur bacteria and so forth. They are primarily found in various aquatic habitats. Okay, the other one, photosynthetic apparatus. Photosynthetic eukaryotic organisms contain what? Organelles. That organelle we call plastids in their cytoplasm. Therefore, these plastids generally contain what? A pigments or a lot of pigments that can store what? Nutrients. Therefore, ምግባቸውን ስቶር ማድረግ የሚችል ወይም ደግሞ ፒግመንት ወይም ከለርድ የሆነ ምን አላቸው? ኦርጋኔል። ይሄ ኦርጋኔል ምን ተብሎ ይጠራል? That is why we call plastids እንለዋለን። ከለርለስ ደግሞ ነን ፒግመንትድ ሌላ ምን አላቸው? ሉኮፕላስትስ የሚባል ኦርጋኔል አላቸው። that stores fats, starch, while chloroplast contains what? Carotenoid, and chloroplasts contain also chlorophyll, a green pigment. So photosynthesis occurs in the chloroplast, especially in the grana of as well as in the stroma regions of the chloroplast. Therefore, this grana is innermost portions of the organelles of the chloroplast, which is collections of disc-shaped membranes stacked into the columns like plates. So the individual discs are called thylakoid membrane in the chloroplast. Here, transfers of electron takes place in the thylakoid membranes. So chloroplast, like mitochondria, it can act as mitochondria in the organisms. እዚህ ጋር እንደምናየው ምንድነው ክሎሮፕላስት ያው ለግሪን ፕላንቶች ምናቸውን ማለት ነው እንደ ማይቶኮንድሪያ ለሌሎች ኦርጋኒዝም። አሁን ማይቶኮንድሪያ ምንድነው ብለናል? ኢዝ ዘ ፓወር ሃውስ ኦፍ ዘ ሴልስ ወይም ደግሞ የሴሎች የኤነርጂ ፕሮዳክሽን ፓዝዌይ ወይም ደግሞ ኤነርጂ የሚመረተው የት ነው? ማይቶኮንድሪያ ላይ ነው። እያንዳንዱ እነዚህ ሊቪንግ ሴል ምንላቸው ዊዝአውት ግሪን ፕላንትስ ማለት ነው። ግሪን ፕላንትስ ግን ፎቶሲንቴቲክ ፓዝዌይ የሚያካሂዱ ክሎሮፕላስት ላይ ነው ማለት ነው። ሶ ዲስ ክሎሮፕላስት ካን አክት አስ ላይክ ማይቶኮንድሪያ ዘ ኤነርጂ ሴንተርስ ኦፍ ዘ ሴል ዌር ዜ ሃቭ ዜር ኦውን ጄኖም contain secular DNA ይኖራቸዋል ማለት ነው። So pigments are molecules that are colored on plants, algae and bacteria. Is also responsible for effectively trapping sunlight. There is a pigment in the chloroplast. That pigment we call chlorophyll እንለዋለን። chlorophyll ምንድነው የሚያደርገው? light energy absorb ወይም ደግሞ ትራፕ ለማድረግ ያገለግላል። So pigments of different color absorb what? Different wavelengths of light. There are three groups of pigments. Basically, chlorophyll. The other one is what? This green colored pigment that are found in the chloroplast, capable of trapping blue and red light. Chlorophyll have what? Three subtypes, like ቅድም እንዳልኳችሁ chlorophyll A, chlorophyll B እና chlorophyll C አለው ማለት ነው። So the pigments are crucial for photosynthesis in plants, algae and some organisms to trap or capture a range of light wavelengths for energy production. So the first pigment is chlorophyll, as we have mentioned, is primary pigment for photosynthesis, giving light plants for their own green colors. Therefore, this effectively or efficiently absorbs light in blue or violet and red colors of the spectrum, while it reflects what? Green light, and that of what? Why that appears green. Good. So the other pigment is carotenoids. Carotenoids absorb blue and green lights and reflects yellow and orange as well as the red wavelengths that act as accessory pigments that helps chlorophyll. These carotenoids act as chlorophyll helpers by extending the range of light that can be used for photosynthesis. Okay, the third pigment we call what? The phycobilin. Phycobilin የምንለው ነው ማለት ነው። Found in the cyanobacteria, red algae. These are accessory pigment that absorbs light wavelengths that chlorophyll and carotenoids cannot. That is why these phycobilin are responsible for red and purple color seen in some algae.
As you know that chloroplast is the responsible organ in green plants to capture sunlight and to proceed photosynthetic pathway. That is why the structure, what it seems like, is a double membrane organelle. The outer membrane is smooth and the inner membrane forms a stack that is connected with thylakoid membrane or stacked membrane called thylakoid እንለዋለን. Thylakoid stack we call is grana or granan እንለዋለን ማለት ነው is plural and gel like material around the grana we call what stroma እንለዋለን ማለት ነው. Therefore this chlorophyll has a grana as well as stroma. There are two parts of photosynthesis. እንግዲህ photosynthesis can be what light dependent reaction or light independent or dark reaction ብለን እንጠራቸዋለን ማለት ነው. When we talk about this light reaction or light dependent reaction, light energy is absorbed directly from sunlight and converted into chemical energy, temporarily stored in the form of what? ATP and NADPH. Therefore, it can utilize carbon dioxide and water within the presence of this light energy and can lead to the formation of sugar or carbohydrate plus that of oxygen. But the dark reaction or Calvin cycle ብለን እንጠራዋለን ማለት ነው. Organic compounds are formed using carbon dioxide, now using chemical energy stored in the light reaction. That is why they uses what? The NADPH and ATP which is synthesized from what? The light reaction. Light reaction ላይ የተመረቱን ATP እና NADPH በመጠቀም ምን ያደርጋል? ሴሉላር ሪያክሽን ወይም ደግሞ just it can undergo cellular respiration process ይሄዳል ማለት ነው. So light dependent reaction የምንለው it occurs across the thylakoid membranes of the chloroplasts and light energy is absorbed from what? The sun and is converted into energy. This is energy we call chemical energy in the form of ATP or that of NADPH. Directly it can utilize carbon dioxide and water within the presence of energy or light energy can form sugar plus oxygen. This can convert or directly phosphorylates ADP to what? ATP. With ATP. Also converts NADP plus to what? That of NADPH. With NADPH. NADP ምን ያደርጋል? Reduce to what? NADPH. That is why the proton and the electron that is generated from water molecule can lead to the reductions of NADP plus to what? NADH. So the other one, light independent or dark reaction or what we call Calvin cycle that uses what? ATP and NADPH produced in the light reaction. Light reaction ላይ የተመረቱትን ATP እና NADPH directly ይጠቀማል ምን ለማድረግ? To convert carbon dioxide into what? Glycerol diastereophosphate phosphate or glyceric acid phosphate. That is why ATP and NADPH from light reaction used as energy precursor and atmospheric carbon dioxide used to make sugars like glucose and that of fructose, a 6-carbon sugar made during the Calvin cycle called the glucose and fructose. So this light independent or dark reactions takes place in the stroma of the chloroplast, but light dependent reaction takes place in the thylakoid membrane. So there are 3 chemical stepwise reactions in the dark reactions or in the Calvin cycle. That is why carbon fixation, the other one reduction and regeneration reactions. They are stepwise or cyclic reaction. Calvin cyclic balance. It is cyclic reaction. Therefore, this cyclic reaction uses what? Water and catalyst. Catalyst ነው water ይጠቀማል. Then the carbon atom from carbon dioxide is fixed. First fixation ነው carbon በcarbon dioxide መልክ ያለውን fix ማድረግ ነው. When they are built into organic molecules, they ultimately forms what? A 3-carbon sugar called glycerol diastereophosphate phosphate. So the sugars are then used to make up glucose and recycles initiating the Calvin cycle again. That is cyclic ነው ማለት ነው. So a 3-carbon sugar called glycerol diastereophosphate phosphate is converted into a 5-carbon sugar called ribulose bisphosphate to keep the cycle ongoing. And but some of the 3-carbon sugar glycerol diastereophosphate phosphate leaves the cycle and goes to what? Descendants of sugars, particularly the carbohydrates. ሶ እዚህ ጋር እንደምታዩት ምን አለ ማለት ነው እንግዲህ መጀመሪያ የምንጀምረው የ5-carbon sugar ይኖራል 3 molecules of 5-carbon sugar within 3 molecules of carbon dioxide ይኖራል ማለት ነው ሚክስ ያደርጋሉ that starts the Calvin cycle, right? And then it will form a 3-carbon compound ወይም ደግሞ 6 ባለ 3 carbon compound with phosphate ይመረታል ማለት ነው እንደ መጀመሪያ እንግዲህ እንዳልነው ወይም ደግሞ cycle 3 resulting 6-carbon compound split forming a total of 6 3-carbon compound. That is why it utilizes ATP ወይም ደግሞ ከላይት
ዲፔንደንት ሪያክሽን የመጣውን 6 ATP ይጠቀማል። እንዲሁም ወደ 6 ADP ዲፎስፎሪሌትድ ያደርገዋል ማለት ነው። 3 ካርበን ሹገር goes to the synthesis of 6 3 carbon sugars by another utilizations ይህን ምን ይጠቀማል? ናድ ፒኤችን አሁንም ይጠቀማል። ከየት የመጣ ነው ይሄ? ናድ ፒኤች እና ኤቲፒ ከየት የመጡ ናቸው? ፍሮም ላይት ዲፔንደንት ሪያክሽን የመጡ ናቸው ማለት ነው። then this 6 3 carbon sugar እንግዲህ ቀጥታ 6 ባለ 3 ካርበን ሹገር አለን ማለት ነው። ከዚህ ውስጥ አንደኛው ወይም ደግሞ አንዱ ባለ 3 ካርበን ሹገር ምን ያደርጋል? ሳይክሉ ሊቭ ያደርጋል ወይም ደግሞ ሳይክሊክ ሪያክሽኑ ለቆ ይወጣል ማለት ነው። 3 carbon sugar is leave out from the cycle and goes to the synthesis of organic compound, basically the synthesis of sugars or carbohydrate, but it left us እዚህ ጋር 6 ነበረን አንዱ ሲወጣ ወይም ደግሞ አንደኛው ከሳይክሉ ሲወጣ 5 እንደገና ሪጀነሬትድ ያደርጋል ማለት ነው። ምን ያደርጋል? 5 ካርበን ፎስፎሪሌትድ ኦር ቢስፎስፌት ዊል ቢ ዋት ሪጀነሬትድ ያደርጋል። የመጀመሪያው ፊክሴሽን ነው። ካርበን ዳይኦክሳይድን ወደ ግላይሰራል ዳይስሪ ፎስፌት ፊክስድ እናደርጋለን። ከዛ ሪዳክሽን ይፈጠራል። ከሪዳክሽን እንደገና ምን ይፈጠራል ማለት ነው? ሪጀነሬሽን ማለት ነው። ስቴፕ ዋይዝ ናቸው። እዚህ ጋር እንደምታዩት ካልቪን ሳይክል ካርበን ዳይኦክሳይድ 3 ካርበን ዳይኦክሳይድ እንጠቀማለን። እንዲሁም ደግሞ 5 ካርበን ሹገር ኮል ራይቦስ ቢስፎስፌት ይኖራል። እነዚህ 3 ባለ 5 ካርበን ሹገሮችን እንጠቀማለን ማለት 3 ናቸው። እነዚህ ጋር እንደምታዩት ባለ 5 ካርበን ናቸው። ሌላ ካርበን ዳይኦክሳይዱ ደግሞ 3 ካርበን ዳይኦክሳይድ እንጠቀማለን። ባይ ራይቦሎስ ቢስ ፎስፌት አማካኝነት ይሆናሉ ማለት ነው። ስለዚህ ራይቦሎስ ቢስ ፎስፌት ካርበን ዳይኦክሳይድ ይፈጠራል ማለት ነው። ስለዚህ ስንት ሆነ? ራይቦሎዝ ቢስ ፎስፌት ካርቦክሲሌዝ ኢንዛይም ካታላይዝ ያደርጋል። ከዛ 3 ካርበን አለው ካርበን ዳይኦክሳይድ ብያቸዋለሁ። 6 ካርበን ይፈጠራል ማለት ነው። ከዛ ስንት አይነት 6 ካርበን ያለው? 3 ባለ 6 ካርበን ይፈጠራል። ምክንያቱም እዚህ ጋር 3 ካርበን አለን ማለት ነው። 3 ካርበን ካርበን ዳይኦክሳይድ፣ እዚህ ጋር ደግሞ ባለ 5 ስንቶች? 3 ባለ 5 ካርበን ራይቦሎስ 5 ፎስፌት አለ። ይሄ ምን ይባላል? ካርበን ፊክሴሽን። ካርበን ዳይኦክሳይድን ፊክስ አደረግን ማለት ነው። ሰከንድ ስቴፕ 3 ካርበን ሞለኪውል ይፈጠራል። ስንት ባለ 3 ካርበን? 6 ካርበን። እዚህ ጋር እንደምታዩት 3 ባለ 6 ካርበኖች ነበረን ማለት ነው። ወዴት ሬዲዩስ ዳረገ? ወደ 3 ካርበን ወደ 6 ባለ 3 ካርበን ማለት ነው። ሬዲዩስድ ሆነ ማለት ነው። ፎስፎ ግላይሰሬት but it utilizes what? ATP that synthesized from light dependent reaction። ከላይት ዲፔንደንት ሪያክሽን የመጣውን ATP ዩቲላይዝ ያደርጋል ይጠቀማል ማለት ነው። አሁን ሌላ ምን ይጠቀማል? 6 ናድ ፒኤችን አሁን ዩቲላይዝ ያደርጋል። ስቲል 3 ካርበን ነው ያለው ማለት ነው። ከዛ ምን ያደርጋል? 3 ካርበን ይሄ ያደርጋል። አንደኛው 3 ካርበን ከሳይክሉ ይወጣል። ሳይክሊክ ሪያክሽን ነው እንደምታዩት 3 ግላይሰራል ዳይስሪ ፎስፌት ፕሮዳክሽን ክሊፕስ ኦር ሊቭስ ሳይክል። እዚህ ጋር እንደምታዩት ባለ 6 ምን ማለት ነው? 3 ካርበን ያላቸው 6 ሞለኪውሎች አሉ ማለት ነው። ከዛ ግላይሰራል ዳይስሪ ፎስፌት ዊል ሊቭስ ሳይክል። እዚህ ጋር እንደምታዩት አንድ ባለ 3 ካርበን ምን ይሆናል? ሳይክሉን ለቆ ይወጣል። this provides used to make glucose or ወደ ምን ይሄ ግሉኮዝ ደግሞ ወደ ምን ሊያርግ ይችላል? ስታርች፣ ሱክሮዝ፣ ሴሉሎዝ ኤንድ ሞር። በት 5 ካርበን ራይቦሎዝ ባይፎስፌት እዚህ ጋር እንደምታዩት ባለ 5 ካርበኑ 3 ሞለኪውሎች ምን ያደርጋሉ? ፋይናሊ ሪጀነሬትድ ያደርጋል። ተጨማሪ ካርበን ዳይኦክሳይድ ካለ ሳይክሉ ምን ያደርጋል? ሪሳይክል ያደርግና ይቀጥላል ማለት ነው። that is the cycle is operately opens and it can be continuous. this utilizes right ATP ማለት ነው። that is why ribulose biphosphate is regenerated ያደርጋል። good. During the Calvin cycle, one of the glycerol diestrophy molecule leaves the cycle and it is goes to the cytoplasm or sent to the cytoplasm to contribute the formations of macromolecules like glucose, sucrose, starch and that of cellulose as well as fatty acid and amino acids። እዚህ ጋር እንደምታዩት አንዱ glycerol diphosphate ከሳይክሉ ምን ያደርጋል? ይወጣና ወደ ፍሩክቶዝ ፎስፌት ወይም ደግሞ ፋቲ አሲድ ሳይንቴዝ ወይም ደግሞ አሚኖ አሲድ ሴንቴዝ ይመጣል። መጨረሻ ላይ ወደ ሱክሮዝም ሊመጣ ይችላል። ስታርች ሴንቴዝ ኦር ሴሉሎዝ ሴንቴዝ ይቀጥላል ማለት ነው። as a summary, this phosphosynthesis can be what light dependent phosphosynthetic reaction or light independent, that is we call dark reaction or Calvin cycle እንለዋለን። ላይት ዲፔንደንት ሪያክሽን ስናይ ኤቲፒ ፕሮዲውስ ያደርጋል፣ እንዲሁም ደግሞ ናድፒኤች ፕሮዲውስ ያደርጋል። ምን ይጠቀማሉ? ኦክሲጅንን ያመርታሉ፣ እንዲሁም ደግሞ ካርበን ዳይኦክሳይድ እና ወተርን ይጠቀማሉ ማለት ነው። ካልቪን ሳይክል ላይ ስናይ ካርበን
ካርበን ዳይኦክሳይድ ፊክስድ ያደርጋሉ ወይም ደግሞ ይጠቀማሉ ማለት ነው። እንደዚሁ ደግሞ ግላይሰራል ዳይስትሪ ፎስፌት ይሄ ከሳይክሉ ይወጣና ለሹገር ፕሮዳክሽን ወይም ደግሞ ለካርቦሃይድሬት ሞለኪውል ፕሮዳክሽን ያገለግላል። ኢት ካን ሪጀነሬት ዋት ADP as well as NADP plus and it can regenerate F5 carbon molecules. So the other one is እንግዲህ alternative pathways አሉ ማለት ነው። alternative pathways. The alternative pathways, that is why the environment in organisms live can have an impact on photosynthesis. በተለይ ኢንቫይሮንመንቱ ወይም አካባቢው ለፎቶሲንቴቲክ ኦርጋኒዝሞች በጣም አስቸጋሪና ችግር የሚፈጥር ወይም ደግሞ በጣም ተጽዕኖ አለው ማለት ነው። እንዴት ተጽዕኖ አለው ካላችሁ if the amount of water and carbon dioxide available is insufficient ከሆነ can decrease what the ability or the capacity of photosynthetic organism to take place or to convert light energy into what carbon chemical energy ወደ ፎቶሲንቴቲክ ፕሮሰስ ለመግባት ካርቦን ዳይኦክሳይድ እና ዋተር በጣም ኢንሰፊሽንት ከሆነ ዲፊካልት ነው ማለት ነው። therefore many plants in exothermic climate have what altered native photosynthesis pathways. That's why maximize ኢነርጂ ኮንቨርዥን በተለይ ደግሞ ሌሎች ኦልተርኔቲቭ ሜካኒዝሞችን ይጠቀማሉ ማለት ነው። ፎር ኤግዛምፕል ፕላንትስ ኢን ሆት ኤንድ ድራይ ኢንቫይሮንመንት አር ሰብጀክትድ ቱ ኤክሰሲቭ ዋተር ሎስ። በተለይ ደግሞ ድራይ ሲዝን ከሆነ እነዚህ ፕላንቶች ወይም ደግሞ እነዚህ እጽዋቶች ውሃቸው ምን ያደርጋል? ኢቫፖሬት ያደርጋል፣ ሎዝ ይሆናል ማለት ነው። ዛት ሊድስ ቱ ዋት ዲክሪዝ ኢን ፎቶሲንቴሲስ፣ ምግባቸው እንዳያዘጋጁ ይከለክላቸዋል ማለት ነው። ሶ ሳም ፕላንትስ ዛት አር ፋውንድ ኢን ሆት ድራይ ኢንቫይሮንመንት have adaptations that minimize water loss. Water loss minimize የሚያደርጉበት መንገድ አለ, but while still allowing photosynthesis to take place. Photosynthesis ይካሄዳል ማለት ነው። Good. So the first organism or plant we call C3 plants የምንላቸው ኦርጋኒዝሞች ወይም ደግሞ ፕላንቶች አሉ ማለት ነው። During the Calvin cycle, carbon dioxide is used to build sugar, isn't it? ቅድም እንዳልነው ካርቦን ዳይኦክሳይድ ተጠቅመን እንግዲህ ከስሪ ካርቦን ሞለኪውል ግላይሰራል ዳይስትሪ ፎስፌት ከሳይክሉ ይወጣና ለግሉኮዝ ሴንቴሲስ ያገለግላል ማለት ነው። ሶ C3 ፕላንት የምንላቸው ላይክ ሞስትሊ ሶያቢንስ ዌት ኤንድ ራይስ አር only uses the Calvin cycle to fix that of carbon dioxide. Given this name, እንዴት ነው ይሄ ስም የተሰጣቸው? Because what? Carbon dioxide is initially made what? A 3 carbon compound. 3 carbon compound glycerol diide 3 ፎስፌትን ስለሚሰራ ማለት ነው። ዳስ ግላይሰራል ዳይ 3 ፎስፌት ቅድም እንዳየነው ከሳይክሉ ይወጣና ለC3 ፕላንቶች ምንድነው? the source of energy ነው ወይም ደግሞ ካርቦሃይድሬት ነው ማለት ነው። Therefore, about 95% of plants like rice, wheat and that of soybeans are dependent on a 3 carbon called the glycerol diphosphate, which is most efficient in cool moisture environment. Thus plants operate during the daytimes. ሁልጊዜ ምንድነው በቀን ብቻ ነው የሚሰሩት ማለት ነው። stomata is always open during the daytimes. The other organism is C4 plants የምንላቸው አሉ ማለት ነው። They use what a special photosynthetic pathway other than that of what C3 plant that to fix what carbon dioxide. Carbon dioxide ፊክስ የሚያደርጉበት መንገድ የራሳቸው ስፔሻል የተለየ ልዩ photosynthetic pathway ያላቸው ወይም መንገድ አላቸው ማለት ነው። በተለይ in hot and dry climates. First they create what a 4 carbon sugars in mesophyll cells, right? Then this 4 carbon sugar will be transported to what? A bundle sheath cells where the carbon is released to the fuel in the carbon cycles. Therefore, these C4 plants, they do not immediately enter into what? The Calvin cycle. በቀጥታ ወደ ካልቪን ሳይክል የሚገቡበት መንገድ የላቸውም ማለት ምክንያቱም 3 ካርበን ወይም ደግሞ ካርበን ዳይኦክሳይድን ፊክስ አድርገው 3 ካርበን እንደ C3 ፕላንቶች በቀላሉ ካልቪን ሳይክል ላይ የሚገቡበት መንገድ አይደለም ማለት ነው። ሶ ስቶማታ partially closed during what? The hottest day. በተለይ በጣም ሙቀት በሚበዛበት ጊዜ ስቶማታው ምን ይሆናል? ይዘጋል ማለት ነው partially. So have a special pathway that captures low levels of carbon dioxide and builds what? A 4 carbon compound called oxaloacetate that will enter into the Calvin cycle. Most plants like sugarcane, corns or the maize and grasses and sorghums are the most common plants that are classified as C4 plants. እዚህ ጋር እንደምታዩት ካርቦን ዳይኦክሳይድን ምንድነው የሚያደርግ? ካርቦን ዳይኦክሳይድ with what? ፎስፎኢኖል ፓይሩቬት ጋር ወይም ደግሞ 3 ካርቦን ሹገር ጋር ሚክስ ያደርግና ኦክዛሎአስቴት ወይም ደግሞ 4 ካርቦን ኮምፓውንድ ኦር C4 ማለት ባለ 4 ካርቦን ማለት ነው ኦክዛሎአስቴት ያመርታሉ። ይሄ ኦክዛሎአስቴት ደግሞ ወደ ማሌት ምን ያደርጋል ማለት ነው? ሬዲዩስድ ይሆናል when this is what takes place in the mesophyll cells ማለት ነው። ይሄ ሜሶፊል ሴል ላይ የተመረተው 4 ካርቦን ሹገር ወዴት ይሄዳል? ማሌት is transported to what? The bundle sheath cells ወደ ባንድሉ ይገባል ማለት ነው። ከገባ በኋላ ይሄ ማሌት
ምን ያደርጋል? ዲካርቦክሲሌት ያደርግና አንድ ካርበን ዳይኦክሳይድ ኤንድ 3 ካርበን ሞለኪውል ኮልድ ፓይሩቬት ሪሊዝድ ይሆናል። ካርበን ዳይኦክሳይዱ በቀጥታ ወደ ካልቪን ሳይክል ይገባና ለፎቶሲንቴቲክ ወይም ደግሞ ሹገር ፕሮዳክሽን ይገባል። ዲያዘር ዋን ፓይሩቬቱ ደግሞ እንደገና ምን ያደርጋል? ወደ ሜዞፊል ሴል ይመለሳል ማለት ነው። ሶ ዲያዘር ዋን ኢዝ ካም ፕላንት የምንላቸው ናቸው ማለት ነው። ካም ኢን ሴንስ grassulacean acid metabolism plants that are open stomata at night but close them during the daytime. Good. So those plants that involve in hot, dry climates fix carbon dioxide through what? CAM pathway. CAM የሚባለው ይሄ grassulacean acid metabolic pathway የምንለው ማለት ነው። They fix carbon dioxide at night and the Calvin cycle during the daytime. That minimize what? Water loss. ሆት ከሆነ ወይም ደግሞ በተለይ ደግሞ ናይት ታይም ላይ ብዙ ጊዜ ኦፕሬት ያደርጋሉ። they have taken or takes carbon dioxide fixed at night time and makes a variety of organisms like then during the daytime enzyme break down this organic acids release what? carbon dioxide በተለይ እነዚህ ኦርጋኒክ ሞለኪውሎችን ኦርጋኒክ አሲዶችን ምን ያደርጋል? ኢንዛይም ብሬክ ያደርጋል። መቼ? በቀን ጊዜ ማለት ነው፣ ወደ ካርበን ዳይኦክሳይድ that is why cellular respiration የምንለው ማለት ነው። so this carbon dioxide enter into the Calvin cycle. therefore ኤግዛምፕል ካክቲ ኦር እነዚህ ካክቲ የምንላቸው ወይም ደግሞ ሬት ማለት ነው ወይም የበረሃ ቁልቋል ማለት ነው፣ ፒናፕል የምንላቸው እንትኖች why is C3 photosynthesis so insufficient ያልነበት ምክንያት ለምንድን ነው? ይሄንን ለእናንተ እንደ ጥያቄ አቅርበናል። በተለይ ይሄንን ማንበብ አለባችሁ። ጉድ። ስለዚህ ካምፕላንት የምንላቸው ስቴፕ 1 ካርበን ዳይኦክሳይድ ኢንኮርፖሬትድ ኢንቱ ዋት? 4 ካርበን ኦርጋኒክ አሲድስ። እዚህ ጋር ካርበን ዳይኦክሳይድ አለ እንደምታዩት ማለት ነው። ምን ያደርገው? ኦርጋኒክ አሲድ ካን ክሌቭስ ኢንቱ ካርበን ዳይኦክሳይድ this carbon dioxide can enter into the Calvin cycle. Step 2 organic acid release what? Carbon dioxide to what? The Calvin cycle. But this organic acid can release what? Carbon dioxide when? In the night time. Night time ላይ ነው carbon dioxide release የሚደረገው። ነገር ግን Calvin cycle ደግሞ መቼ ነው የሚካሄደው? day time ወይም ደግሞ ቀን ላይ ነው ማለት ነው። ፎር ይሄ ካርበን ዳይኦክሳይድ ወደ ካልቪን ሳይክል ከገባ በኋላ ለሹገር ፕሮዳክሽን ወይም ደግሞ ፎቶሲንቴቲክ ፓዝዌይ ይገባል ማለት ነው። therefore this is all about the photosynthesis and that of the chapter 4 of the freshman biology. if you have any doubt, any concern, you are welcome. ስለዚህ የዛሬው ቪዲዮአችን ይሄንን መስል ነበር ማለት ነው። ሌሎች እንድንሰራላችሁ የምትፈልጉት ቪዲዮ ካለም ወይም ደግሞ ትምህርት አይነት ካለ ኮሜንት ላይ አሳውቁኝ ማለት ነው። ለዛሬው ይበቃናል ማለት ነው። በያላችሁበት እየተመኘን ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር አድርጉልን ማለት ነው። በያላችሁበት መልካም ቀን